አይ አይሆንም፣ ድንገት እኮ ልትመጣ ትችላለች። አቤኔ እሷ ጥላ ሄዳለች፣ አትመጣም። አይ ላምንሽ አልችልም፣ ትመጣለች። አቤኔ ዜማ መቼም አትመጣም፣ ሞታለች። ምን? እድል በገዛ እጇ መጥታ እንግዲህ አቢኒ የእውነት የሚወዳትና የሚያፈቅራት መስሏት ደስ ብሏት መጥታ ነበር። ነገር ግን አቢኒ የምትጠጣበት ላይ የሚያሰክር ነገር አድርጎበት ስለነበረ ሁሉንም ነገር በራሷ አፍ ተነፈሰች። አቢኒም ይፈልገው የነበረው ይህንን ነው። እድል እንግዲህ አትመጣም ሞታለች ብላ ስትለው አቢኒም በጣም በመደንገጥ ዘሎ ነበር አንገቷን የያዛት። አቢኒ ገና ካሁን በፊት እየወጣች ስልክ ስታወራ በጣም ተጠራጥሮ ስለነበረ ሁለ ነገሯ ምንም ደስ አላለውም። ከዛ ሲቀጥል ኑሃና ያዳ ፍቅራቸውን ሲገላለጡ እሷን በጣም ደስ ብሏት ይህንን እድል መጠቀም አለብኝ በማለት ለአቢኒ አፈቅርሃለሁ ብላ ስትነግረው ነገሩ ሁላ እንዳለ ድብልቅልቅ ነበር ያለበት። ምክንያቱም ዜማን ሲፈልጉ ብለው ለጥፈው ፎቶ መጥተው እንዴት እያወቀች እንዲህ አይነት ጥያቄ ትጠይቀኛለች በማለት በጣም ተደናግጦ ስለነበረ በጣም ነበረ የተናደደባት። ግን ሁኔታውን በሙሉ ለያዳ ሲነግረው ያዳ የሩቆቹን ስንፈልግ የቅርቦቹ እየጎዱንና እያጠቁን እንዳይሆን፣ ስለዚህ ይችል ልንከታተላት ይገባል ብሎ ሲለው ነበር። ያዳም ለነገሩ አንተ ልክ ነህ፣ የሩቁን ስናይ እኮ በቅርብ ያለው ምን እንደሚያደርግ የምናውቀው ነገር የለም እና ልንከታተል ይገባል፣ ግድ ነው እያለ ባለበት ሰዓት ልክ ነህ ብለው ዜማ አልተገኘችም፣ የደወለም የለም ምናምን በቃ እኔ ልሄድ ነው ብላ ከቤት ስትወጣ ያዳና አቢኒ ሲከታተሏት፣ ነገር ግን ቀጥ ብላ የሄደችው ወደ ኢዛና ጋር ስለነበረ ኢዛናን ደግሞ ከአሁን በፊት እሱን እየፈለጉ ፎቶውን ለጥፈው ስለነበረ እንዴት እኛ የአፋልጉ ፎቶ የለጠፍነውን ልጅ እሷ በድብቅ ልታገኘው ቻለች? አያት ይቻ አስመሳይ እያለ ሲለው ያዳራሱ አቢኒ እውነት እድል ናት፣ እኔ ላምን አልቻልኩም እኮ እንዴት ይህ ልታደርግ ቻለች ብሎ ሲል ይቻ አስመሳይ ስስት እና ምን እንጠብቃለን ሄደን እንነቃታ አንቃቸዋለሁ ሁለታቸውንም ብሎ ሲል ያዳም አቤኔ አንዳንድ ነገሮች በጉልበት ሳይሆን በጭንቅላት ነው የሚፈቱት። ስለዚህ ረጋ በልና እናስብበትና ዜማን እንዴት ማግኘት እንዳለበት የእውነት ያዳና ኢዛና እጃቸው ካለበት ማጣራት ያለብን በእርጋታ ነው እንጂ በችኩል የሚሆን ነገር የለም። ነገሮቹን ቸኩለን እንዳናፈርሳቸው የጭንቅላት ስራ እንስራ ሲለው እሺ አንተ ካለ እሺ አዳምጥሃለሁ፣ ነገር ግን መፍትሄ ካለ መፍትሄውን ፈልግ ሲለው ነበረ። አቤኒ በጣም ተናዶና ተብሳጭቶ ስለነበረ ማለት ነው። አቤኒም ተከታትለው ከጨረሱ በኋላ ዜማ ዜማ ያለችበትን ቦታ እነሱ ሊያውቁ ይችላሉ እና ስለዚህ እሷን ደውለን መጥራት አለብን። ቅድም ላለችው ነገር ደግሞ ይቅርታ መጠየቅ አለብኝ። እንደምንም ብለን ማስከፋት የለብንም። ይችል ልጅ በእጃችን አድርገን ጥያቄ በደንብ እንጠይቃት ተባብለው ተስማምተው ስለነበረ እድልን በእርግጠኝነት የምታውቀው ነገር አላት ሲሉ፣ አዎ በእርግጠኝነት ታውቃለች። ምክንያቱም እኛ ከተማው ሙሉ ስንፈልገው የነበረው ልጅ እሷ ደውላ አገኘችው። እንዴት ይሄ ሊሆን ቻለ? ይቺ አስመሳይ እያለ ሲናደድ ያዳም የጭንቅላት ስራ መስራት አለብን ብሎ አንዳንድ ነገሮችን ከነገረው በኋላ እድልን ደውልና ይቅርታ ጠይቃት፣ ቅድም ለጠየቀችህ ጥያቄ እና የፍቅር ጥያቄ ተቀበለችህን? አዎ አንቺ ልክ ነበርሽ፣ ዜማን ረስቼ የራሴን ህይወት መጀመር አለብኝ ብለህ ደውልላት ብሎ ስለነበረው ቅድም ለተፈጠረው ነገር በጣም ይቅርታ አስቀየምኩሽ አይደለ? አንቺ ልክ ነሽ፣ ህይወት በአንድ ጊዜ አይቆምም፣ ታቆምኩበት መቀጠል አለብኝ ሲላት እሷም በደስታ ከኢዛና ጋር ተቀጣጥረው የነበረው ምክንያቱም ኢዛና
የሚደውልለት ሰውዬ ስለነበረ እሱን የማስወገድ ስራ ተቀጣጥረው ስለነበረ ሲደውልላት ስልክ አታነሳለትም። ደጋግሞ ደወለላት። ቆይ ሆነሽ ነው ስልክ ማታነሺው? ለምንድን ነው የማትመጪው ሲላት እባክህ ዛሬ አልመጣም ለነገ ይሁን ቀጠሮ አለኝ መሄድበት አለኝ ብላ ስትነግረው ነበረ። በጣም በደስታ ፍርሃቷ ሁሉ ተወግዶ ሰውየውም እየደወለ ቆይ ረሳችሁት እንዴ እያላት ቆይ ዝም ስልሽ ጥሩ ሰው የሆንኩልሽ መሰለሽ የሰው ነፍስ አጥፍተሽ እንደዚህ በነፃነት የምትንቀሳቀሽው ሲላት አይደለም እኮ ብሩን አላገኘሁም እና ነው። ብሩን ሳገኝ እኔ እደውልልሃለሁኝ ነገ እንገናኛለን። እንደምንም ብዬ ፈልጌ ሞልቼ እንመጣለን። ግን ብዙ ብር ስለሆነ በባንክ ሊቀበሉን ስለማይችሉ በቀጠሮ ተገናኝተን ብሩን በእጅ ነው የምንሰጥህ ብለውት ነበረ። ይህንን ደግሞ ለማድረግ የፈለገችው እሷ ሌሎችንም እንዳስወገደችው ሁሉ እሱንም አስወግዳለሁ ብላ ነው ያሰበችው። ነገር ግን እነሱ ኃይለኛ ብቻ እነሱ ብልጥ ብቻ አይደሉም። ከነሱ በላይ ብልጥ ከነሱ በላይ ኃይለኛ አለ ማለት ነው። ይህንም ማሰብ ነበረባት። እሷ ግን በጭራሽ ልታስበው አልቻለችም። ያው ቀጠሯንም ትታ ወደ አቤኒ ጋር ሂዳ ነበር። አቤኒም እንግዲህ የሚጠጣ ነገር አዘጋጅቶ ፏ ብሎ ነበር የጠበቃት። እቤት ከገባች በኋላ አንዳንድ ነገሮችን እያወሩ እየተጫወቱ ባሉበት ሰዓት የኢዛና እንግዲህ ናቲ ጓደኛው ነው የናቲ ወንድም ኢዛና ላይ እየደወለ እያስጨነቀው ፎቶ በመለጠፉ ደግሞ በጣም ግራ ተጋብቶ እንዴት የኔ ወንድም ጠፍቶ የኢዛና ፎቶ ሊለጠፍ ቻለ የሚለው ነገር ጥያቄ አድሮበት ኢዛናን ደውሎ አሁን ላገኝ እፈልጋለሁ ብሎ ሲለው ኢዛናም አይ እኔ ያለሁት ሩቅ ቦታ ስለሆንኩኝ መምጣታችን የትም ሁን ብቻ ያለህበትን ንገረኝ እዛው ያለህበት እመጣለሁ ብሎ ሲለው ስለሚያውቀው ስለሚፈራው እሱም እሺ ብሎ ወደ እሱ ጋር ወዳለበት ቦታ ሄዶ ነበረ። ነገር ግን ካገኘው በኋላ ይሄ ፎቶ ምንድን ነው ሲለው ኢዛናም በጣም ተደንግጦ አይ አንተ እንደምታስበው አይደለም፣ ብር ተበድሬ እኮ ብሩን ሳሰጣቸው ስለቀረሁኝ እየፈለጉኝ ነው። ለዛ ነው ራሱ አሁን ተደብቄ ያለሁት እዚህ ያለሁት እና አታስብ ብሎ ሲለው እነማን ናቸው ልጆቹ? ልታሳይ ትችላለህ ብሎ ሲለው ሰፈራቸው በጣም ሩቅ ነው፣ የትም ይሁን የትም ብቻ መገኛቸውን አሳየኝ ብሎ ሲለው ኢዛናም ስራውን ስለሚያውቅ እነሱ ወዳሉበት ሳይሆን ወደ ሌላ ቦታ ወደ ሌላ ስፍራ ነበር ይዞት የሄደው። ነገር ግን ይዞት ቢሄድም ኢዛና ስራውና ተንኮሉን ስለሚያውቅ ቀጥ ብሎ በሌላ ቦታ ወስዶት ይኸው እዚህ ነበሩ የሚገኙት፣ እዚህ ደግሞ የሉም። ስለዚህ ሌላ ጊዜ እንመጣለን ወይም ደግሞ እኔ ካገኘኋቸው እደውልልሃለሁኝ፣ አንተ ሂድ በቃ አትድከም ሲለው ነበር። የኢዛና ወንድምም እንደዛ ይሻላል፣ እንደዛ ካልሽ በቃ እኔ ሄጃለሁኝ፣ ካገኛቸው ልጆቹን ደውልልኝ ብሎት ነበረ። እሺ ደውልልሃለሁኝ ብሎታል። ነገር ግን እሱ በዚሁ አመለጠ። ይችን ማምለጫ መንገድና መፍትሄ ሰበብ ነበር ሲፈልግ የነበረው። ሁሉም ማምለጫ ነው የሚፈልገው። እድልም ሆነ አቤኔን የምታገኝበት መፍትሄ ነው እንጂ እያመቻች ያለችው ከበስተጀርባቸው ማን ያለው ማን ነው የሚከተለን የሚለውን ነገር ዘንግተዋለች፣ ተዘናግታለች። በእሷ ቤት አሁን ማንም ሳያውቅባት ተንኮሏን እያስኬደች ነው። ነገር ግን ብዙ ተንኮሏን ከኋላ የሚያውቃለ ያዳያቃል። አቤኔም ሁሉን ነገር አውቋል። እንዲሁም ደግሞ ያደረገችውን ነገር ሙሉ በሙሉ የሚያውቅ ሰው ከኋላቸው አለ። ግን እሷ በእሷ ቤት በቃ ንጹሕ ሰው ማንም የማያውቅ አድርጋ ነው ራሷን የሳለችው። አንዳንድ ጊዜ በራሳችን በእጃችን በአፋችን የምንዋረድበትና የምንቃለልበት ነገር ይመጣል። ዜማ እውነት በህይወት አለች? ያገኛታል አቤኒ ወይስ ደግሞ ከሁለት አንደኛቸው አሉ የተባለው ዜማ ናት ወይስ ናቲ ነው በህይወት ያለው የሚለው ይሄ ነገር በጣም ያሳስባል። ብቻ ከባድ ነው። አንዳንድ ሰዎች የምንወዳቸው በዙሪያችን ያሉ ሰዎች እንደዚህ መጥፎ ሰዎች ሆነው ጀርባቸው ሲታይ
ያሳዝናል መጨረሻችን ማለት ነው። ከመጥፎ ሰዎች ይጠብቀን። ያዳ ያመጣው ሀሳብ እንግዲህ አቤኒ እዛው እንዳያቸው ሄዶ መደብደብ መያዝ ነበረ ሁለታቸውንም ያሰበው ሀሳብ። ነገር ግን ያዳ አንዳንድ ጊዜ ጓደኞቻችን የሚመክሩንን ምክር ብንሰማ ውጤታማ ነው የምንሆነው። ያዳ የጭንቅላት ስራ ነው መስራት ያለብን አቤኒ፣ ቸኩለህ የሆነ ነገር ማድረግ የለብህም ብሎት ነበረ። እውነት ነው። የጭንቅላት ስራ በመስራታቸው በጣም ሀሪፍ አድርገዋል። እቤት ካመጣት በኋላ አቤት ስትመጣ መጠጡ ላይ እንዴት እናደረገ ያዳ ከጎን ሆኖ ሁሉን ነገር ለማየት ስለፈለገ፣ ምክንያቱም እድል ይህን ታደርጋለች ብለው በጭራሽ አልጠበቋትም። አብራቸው ሁሉን ነገር ዜማ ስትጠፋ የሆነ ነገር እንኳን ለማድረግ ሲፈልጉ እሷን ጠርተው አወያይተዋት ምናምን ነበረ ሲያደርጉ የነበረውና ይህን ነገር ለማመን ይከብዳል። እውነት አላቸው። በጣም ከባድ ነው። አብሮን ያለ ሰው እንደዚህ ያደርጋል ብሎ ማሰብ። በተለይ ደግሞ እንግዲህ ኢዛናን እሷ እያገኘችው ልክ እንደማያውቅ ሰው ከእነሱ ጋር ሆና ፎቶውን ሲለጥፉ ምንም ነገር አልተነፈሰችም ማለት ነው። ቀጥ ብላ ከእነሱ ጋር ሄዳ ለጥፋ ነበር ወደ ቤት የተመለሱት አብረው። ነገር ግን ቤት ከተመለሱ በኋላ ያዳ የዜማን እህት ሸኝቶ ሲመጣ ቅይሬር ስትል ኑሃ ምንድን ነው እንደዚህ የተቀያየረችው ምናምን ብሎ ሲያት በእሷ በጣም እያሾፈችና እየሳቀች እየተሳለቀች ነበረ። ነገር ግን እሷም ተወደዋለች፣ እሱም ይወዳታል። እነሱ ፍቅራቸውን ሲገላለጡ ካየሽ በኋላ እሷም ይህን እድል መጠቀም ያለብሽ አሁን ነው ብቻውን እንዳገኘሽው እና ነቃ በይ ብላ ከራሷ ጋር ተማክራ ልታደርገው ያለችው ነገር አልተሳካላትም። ምክንያቱም አቤኒ ዜማ ጠፍተው እሱ ሀሳብ ውስጥ ባለበት ሰዓት፣ ነገር ግን እሷ ስለ ራሷን ማስቀደሟና የራሷን ፍቅር ጥያቄ ማቅረቧ ያ ነገር በጣም ግራ ሆኖበት ነበር። ነገር ግን መጠራጠር አይከፋም እንደሚለው ያገሬ ሰው ሲተርት መጠራጠራቸው መረጃው እጃቸው ቶሎ እንዲገባ አድርጓቸዋል። አልከፋቸውም ማለት ነው። አቤኒ ለያዳ ሁሉን ነገር ከነገረው በኋላ ቀጥ ብለው እሷን የመከታተል ስራ ነበረ ያደረጉት። ያ ነገር ደግሞ በጣም ነው እየጠቀማቸው። ምክንያቱም ልክ ከቤት እንደወጣች ቀጥ ብላ ኢዛናን ነበር ያገኘችው ማለት ነው። ኢዛናን ስታገኘው እንግዲህ አቤኒ ምን አይነት ስሜት ውስጥ እንደነበረ ሁላችንም አይተናል። ከዛ ያው ያደረገው ነገር በጣም ጥሩ ነው። ይሄ ሀሳብ ደግሞ የያዳ ነው። ያዳ ደግሞ ጓደኛ ማለት እንደዚህ አይነት ጓደኛ ነው። መልካም ጓደኞችን ያብዛልን፣ በያሉበት ፈጣሪ ይጠብቃቸው። ለጓደኞቻችን አንዳንድ መጥፎዎች በዙሪያችን እንዳሉ ሁሉ ጥሩ ሰዎችም በዙሪያችን አሉ። ዜማዊ እንግዲህ በጣም ደስ የሚል ድራማ በጣም የወደድኩት ነው። ነገር ግን ትንሽ እየዘገየ ነው ያለው። ቶሎ ይለቀቅ የምትሉ ሁላችንም የምንስማማበት ነገር ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ብካት ሚዲያ እንግዲህ አዲስ የሆናችሁ የደውል ምልክትን እያጠቀሯችሁ ሰብስክራይብ እያደረጋችሁ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ ለዛሬ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።